ሄሎ ሄሎ ሰላም ሰላም ይመስገን ሰላም ነው ሰላም ነው እግዚአብሔር ይመስገን በጣም አሪፍ ነው በጣም አሪፍ ነው እናንተ ፎሎወሮች ያያላችሁ ምን ሆናለሁ ልክ ነሽ እኛ ሁሌም ከጎንሽ ነን የምትሰራቸው ምግቦች በጣም ጥሩ ናቸው በተለይ የትኛውን ምግብ ምንም አይደለም ለመነጋገር ሁሌም ዝግጁ ነኝ ሌላ ምን ልጠይቅሽ የምፈልገው ነገር የቲክቶክ ቻናልሽ በህይወትሽ ምን ለውጥ አመጣ መሰለኝ ብዙ ተከታታዮች አሉሽ በህይወቴ እኔን በኑሮዬ ሳትስፋይድ እንደሆነ አደረገኝ በርግጥ ጥሩ ነው ደስተኛ ነኝ ከብዙ ሰዎች ጋር እንድተዋወቅ አድርጎኛል ብዙ ወዳጆችንም አትርፌያለሁኝ በጣም ደስተኛ ነኝ በጣም ጥሩ ነው ስኬታማ እንድትሆኚ እመኛለሁ አዲስ የምግብ ቪዲዮ በቅርቡ ትሰሪያለሽ አዎ እሰራለሁ በጣም ጥሩ በጉጉት ተጠብቃለሁ ምን አይነት ነገር ልትሰሪ እያሰብሽ ነው አንተስ ምን አይነት ነገር ትፈልጋለህ ምን አይነት ደስ የሚልህ ነገር ሊኖር ይችላል ደስ የሚልህ ነገር እስቲ ልስራና ላስደስትህ ሰምተኸኛል አዎ ሰምቼሻለሁ አንቺስ ሰማሽ ሰምቻለሁኝ ምን አይነት ምግብ ብሰራ ደስ ይልሃል አንተ ደስ የሚያስደስትህን እስቲ አንድ ምግብ ልስራልህ ዋው በጣም ደስ ይለኛል የኢትዮጵያ ባህላዊ ምግቦችን በጣም እወዳለሁ ለምሳሌ ዶሮ እናቴ የምትሰራው የዶሮ በቅርብ ቀን የዶሮ ሰርቻ ሳይያለሁኝ እንግዲህ እሺ በጉጉት ተጠብቃለሁ በጣም አመሰግናለሁ ሌላ ምን ላግዝሽ እኔ እንጃ እንግዲህ አንተ ደስ ያለህን ነገር ልታግዘኝ ትችላለህ ደስ ያለህን ነገር እሺ ስለ ቲክቶክ ቻናልሽ ምን አዲስ ሐሳብ አለሽ ወይም ስለ ሌላ ነገር ማውራት ትፈልጊያለሽ እኔ በቲክቶክ እንግዲህ እኔ አሁን ምን አስባለሁ መሰለህ የዩቲዩብ ቻናልም እየጀመርኩኝ ስለሆነ አትሊስት የሆነ ምግብ ቤት መክፈት እፈልጋለሁኝ ይህ በጣም ጥሩ ሐሳብ ነው በቲክቶክና በዩቲዩብ ተወዳጅነትሽ ምግብ ቤት መክፈት ትልቅ እቅድ ነው እውን እንዲሆን ከልብ እመኛለሁ ምን አይነት ምግብ ቤት መክፈት ትፈልጊያለሽ በቃ ተመጣጣኝ የሆነ ባህላዊም የሆነ ህዝቡ አፎርድ አድርጎት ማንንም ሰው ወዶት ሊበላው የሚችለውን ምግብ በመችለው አቅም ማዘጋጀት ሞክራለሁ ብዬ አስባለሁ በጣም ጥሩ አላማ ነው በእርግጥም ብዙ ሰዎች ይወዱታል ብዬ አስባለሁ እኔም ደንበኛሽ እሆናለሁ ሌላ ምን ልታማክሪኝ ትፈልጊያለሽ ምንም ማማከረህ ነገር አሁን ለጊዜው ድንገትም ነው አሁን የጌታችን መድኃኒታችን ኢየሱስ ክርስቶስን ልደት በዓል ቡና አፍልቼ ያከበርኩኝ ነው አይ ቲንክ እለቃለሁኝ ብዬ አስባለሁ ብዙዎቻችን እንጾም ነበር ጾም እየጾምን ስለነበረ ለዛ አንዳንድ ምክር እሰጣለሁኝ ብዬ አስቤ ነው አሁን ቪዲዮ ልቀርጽ እየተዘጋጀሁ ነው ዋው በጣም ጥሩ ሐሳብ ነው በዓሉን በሰላም እንድታከብሪ እመኛለሁ ለጾመኞች የምትሰጪው ምክር በጣም ጠቃሚ ይሆናል በቪዲዮሽ መልካም ጊዜ እንዲሆንልሽ እመኛለሁ አመሰግናለሁ እኔም በጣም አመሰግናለሁ ታንክ ዩ ቬሪ ማች በሌላ ጊዜ ደግሞ እናወራለን በሌላ ጊዜ በእርግጠኝነት እናወራለን መልካም ጊዜ ይሆንልሽ አመሰግናለሁ
ታውቂዋለሽ እንዴ? ባለፈው ደወልሽ እንዴ? እሱ ነው እንደ ደወለልኝ። እሱ አይደለም ያኛው አበሻ ነው። በደንብ ፍሉዌንት ይሄን አላውቅም። ያወራል ግን እንደዚህ አይደለም። ይሄ ትንሽ ተብተብ ያለ ነው። ምን ልርዳሽ ሲለኝ ምን ከእንትን ጋር እኮ ነው ያወራሽ፣ ከኤአይ ጋር እኮ ነው ያወራሽ። እንዴት ናችሁ የኢትዮጵያ ቤተሰቦቼ? ሰላም ናችሁ? እንዴት ናችሁ? እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ሰላም ነው? አመት በዓል እንዴት ነበረ? ይሄው እንግዲህ ዛሬ ቡና እያፈላሁ ነኝ። አሁን ቁርስ በላን ከልጆቼ ጋራ ቁርስ በልተን ከጎረቤቶቼ ጋራ ደግሞ ቡና ጠጣለሁ። ይሄን ብዬ ቡና እያፈላሁ ነኝ። እናንተ እንዴት አሳለፋችሁ? እንግዲህ ብዙ የምትጾሙ ሰዎች ልትኖሩ ትችላላችሁ፣ የማትጾሙ ልትኖሩ ትችላላችሁ። የምትጾሙ ሰዎች ግን እንግዲህ ትንሽ ጥንቃቄ እያደረጋችሁ 2 ወር ሙሉ የስጋ ዘር አልበላንም፣ ቅባት ብዙም ስላልተጠቀምን አሁን ቶሎ ናፍቆን ከበላን ደግሞ ትንሽ ለጨጓራችንም ሊያስቸግረን ስለሚችል አየት እያደረጋችሁ አሰራራችሁንም መጠን እያደረጋችሁ ከቅባቱም ከበርበሬውም ቀነስ እያደረጋችሁ ተረጋግታችሁ አለበለዚያ ደግሞ ሊያማችሁ ይችላል። እኔ እንግዲህ አሁን ቡናዬንም እያፈላሁ ነው። ዛሬ ቁርሳችንን እኛ ከልጆቼ ጋር ነው የበላሁት። አሁን ደግሞ ቡና ልንጠጣ ነው። አሪፍ ቡና ነው ያፈላሁት። አንደኛው ልጄ ጥቁር ቡና ነው የሚወደው፣ ሁለተኛው ደግሞ እኔም በወተት ነው የሚወደው። ተወልጄ ያደኩበት አካባቢ ቡና በወተት ነው የምንጠጣው። ስለዚህ ቡና በወተት ልንጠጣ እየተዘጋጀን ነው። እሱ ጥቁር ቡና ነው የሚጠጣው። እኔና ሌላው ልጄ ደግሞ በወተት ልንጠጣ ነው። አሪፍ ቡና ነው ያፈላሁት፣ በጣም የሚጣፍጥ የሚጥም። እስቲ እንትን እንላለን እንጠጣዋለን። እናንተ ጋር አመት በዓል እንዴት እየመሰለ እንደሆነ በአሁኑ ሰዓት ደግሞ ምን እየተመገባችሁ እንደሆነ እስቲ በኮሜንት ሴክሽናችሁ ላይ ያሳውቁኝ። እኔ ከወዲሁ መልካም አውደ ዓመት እመኝላችኋለሁ። ሰላም ዋሉልኝ። መልካም አውደ ዓመት